አሜሪካ በሶማሊያ ውስጥ እየተስፋፋ የመጣውን ሙስናና የተለያዩ ብልሹ አሰራሮችን ተከትሎ ለሶማሊያ ስታደርግ የነበረውን ድጋፍ ሙሉ በሙሉ ልታቋርጥ መሆኗን አስታውቃለች። አሜሪካ በሶማሊያ ባለስልጣናት ላይም እርምጃ እንደምትወስድ እያስታወቀች ነው። አሁን ላይ ጥግ ደረሰ የተባለውና በተለይም በሞቃዲሾ መንግስት ባለስልጣናት ከፍተኛ ምዝበራ ይደረግበታል የተባለው የውጭ እርዳታ ሙሉ በሙሉ ሊቆም የሚችልበት እድል ሰፊ እንደሆነም እየተመላከተ ነው። ከትላንት በስቲያ የወጣው የዓለም አቀፍ ሪፖርት እንዳመላከተው ደግሞ የሶማሊያ ባለስልጣናት ዘረፉት የተባለው 76 ሜትሪክ ቶን የሚጠጋ የእርዳታ ምግብ አሁን አነጋጋሪ ከመሆኑም በላይ የአሜሪካ መንግስትን ማስቆጣቱ ተሰምቷል። ይህንንም ተከትሎ የፕሬዝዳንት ዶናልድ ትራምፕ አስተዳደር በሶማሊያ ላይ ከፍተኛ የሆነ እርምጃ ሊወስድ የሚችልበት እድል እንዳለ ተንታኞች እየገለጹ ነው። ሰላም ጤና ይስጥልን ውድ አድማጭ ተመልካቾች እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር በዚህ ሰዓት ወደ እናንተ የሚደርስላችሁ የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን ነው። በዛሬው የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራም በሶማሊያ እየተስፋፋ የመጣውን የሙስና ወንጀልና በተለይም ከውጭ እርዳታ ጋር ተያይዞ አገራት ለሶማሊያ የሚደግፉት የገንዘብና የምግብ እንዲሁም ሌሎች በአይነት የሚደገፉ እርዳታዎች ወዴት ነው የሚገቡት የሚለው ጥያቄ አሁን ላይ በከፍተኛ ሁኔታ እየተነሳ ስለመሆኑ ተሰምቷል። አሁንም ድረስ በሙስና ወንጀል ቅሌት የሚከሰሱትና የተለያየ ወቀሳም የሚቀርብባቸው የሶማሊያ መንግስት ዘዋሪው ፕሬዝዳንት ሐሰን ሼክ መሐሙድ በአፍሪካ የቢሊዮነሮች ሊስት ውስጥ የመግባታቸው ጉዳይና በሶማሊያ አሁን ላይ በከፍተኛ ሁኔታ እየተስፋፋ የመጣው የሙስና ወንጀልና የምዝበራ ሂደትን በሚመለከት ልዩ ጥንቅር አዘጋጅተናል። ከዚህ ጋር በተያያዘ ኢትዮጵያና የተባበሩት አረብ ኤምሬትስ እርስ በርሳቸው አንዳቸው ለአንዳቸው ያላቸውን ትብብር ለማጠናከርና ሉዓላዊ ግዛታቸውን ለማስጠበቅ የመስማማታቸው ዜና የመሰማቱ ጉዳይም መነጋገሪያ ሆኗል። በእነኚህ በሁለት ዋና ዋና ርዕሰ ጉዳዮች ላይ የዛሬው የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን ዋና ትኩረቱን አድርጓል። ቆይታችሁ ከኛ ጋር ያማረ እንደሚሆን በማመን ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እንድታደርጉ እየጋበዝን በቀጥታ ወደ መረጃው ተሻገርን። ላለፉት 30 ዓመታት በተለያዩ የእርስ በርስ ጦርነቶችና ፖለቲካዊ ሽኩቻ አሁን ድረስ ሳትረጋጋ የቀጠለችው ሶማሊያ አሁን ባለችበት ሁኔታ የምትቀጥል ከሆነ ምናልባትም ወደ 3 አገርነት ልትቀየር የምትችልበት እድል ሰፊ እንደሚሆን ተንታኞች ያስረዳሉ። በተለይም ለዚህ በዋናነት እንደ ምክንያትነት የሚያነሱት አሁን ላይ በሀገሪቱ ተንሰራፍቶ ያለው ከፍተኛ የጸጥታ ቀውስና የሙስና ወንጀል እንደዚሁም በዜጎች ላይ የሚፈጸመው የሰብአዊ መብት ጥሰትና ሀገሪቱ ወጥነት የጎደለው የማዕከላዊ መንግስት ጠንካራ ለመሆን ብሎም የፌዴራል ስርዓቱም አሁን ላይ በፌዴራል መንግስቱ የሕገ መንግስት ማሻሻያ እርምጃ መሰረት አደጋ ውስጥ የመውደቁን ጉዳይ እንደ ዋና ማሳያነት ያነሳሉ። ይህንንም ተከትሎ በሶማሊያ አሁን ላይ ዋና ዋና አቅም አላቸው የሚባሉ ራስ ገዝ የተሰኙት ሁለቱ ማለትም ፑንትላንድና ጁባላንድን የመሰሉ ግዛቶች ሀገር ለመሆን አሊያም የፌዴራል መንግስቱን ገልብጠው የጋራ መንግስትን ለመመስረት ጥረት እያደረጉ ነው የመባሉ ጉዳይ ደግሞ በእርግጥም በሶማሊያ ያለው ሁኔታ አሳሳቢ ስለመሆኑ ያሳየ ነው ተብሏል። በሌላ በኩል ባለፉት 30 ዓመታት ከዋናዋ ማለትም ከሞቃዲሾዋ ሶማሌ ተገንጥላ ራስ ገዝ በመሆን እስካሁን ድረስ የቀጠለችውና በቅርቡም የራስ ገዝነት መብቷን ወደ ሀገርነት ለመቀየር ከእስራኤል የሙሉ የሀገርነት ዕውቅናን ያገኘችው ሶማሌላንድ ደግሞ ከሶማሊያ ጋር ያለኝን ግንኙነት ካቆምኩኝ 30 ዓመት አልፎኛል። ከዚህም በኋላ ወደ ሞቃዲሾ ማዕከላዊ መንግስት አባልነት የምቀላቀልበት ምንም አይነት እድል የለም ስትል ኢትዮጵያን ጨምሮ አሜሪካ፣ ሩሲያ፣ የተባበሩት አረብ ኤምሬትስና ሌላው የአውሮፓ ህብረት አገራት ዕውቅና እንዲሰጧት በድጋሚ ጥሪ ማቅረቧ በእርግጥም የሶማሊያ ጉዳይ አሳሳቢነቱ ከመቼውም ጊዜ በላይ አሁን ላይ በእጅጉ ስለመጨመሩ የትንተና መረጃዎች እያመላከቱ ነው። ታዲያ ይህ በእንዲህ እንዳለ አሁን የተሰሙ መረጃዎች ደግሞ የሶማሊያ ባለስልጣናት በእርግጥም ለሀገሪቱ ውድቀትና ለህዝባቸው ወደ ሰቆቃ ውስጥ መውረድ ከፍተኛ አስተዋጽኦን እያደረጉ እንደሆነ የሚያሳይ ነው ተብሏል። በዋናነትም ትላንትናና ከትላንት በስቲያ የወጡ ዓለም አቀፍ ሪፖርቶች እንዳመላከቱት በአሜሪካ መንግስት ረጂነትና የአሜሪካ መንግስት በቀጥታ ይቆጣጠረዋል በተባለው የዓለም አቀፉ የምግብ ፕሮግራም መጋዘን መውደምን ተከትሎ 76 ሜትሪክ ቶን የሚጠጋ የእርዳታ ምግብ
በሶማሊያ ባለስልጣናት መዘረፉ የአሜሪካ መንግስት ክፉኛ ማስቆጣቱና በሶማሊያ ባለስልጣናት ላይ ከፍተኛ የሚባል እርምጃን ለመውሰድ ስለመዘጋጀቱም የወጡ መረጃዎች አመላክተዋል። የዚህ አይነቱ የሙስና ቅሌት ወንጀል የተደጋገመ ስለመሆኑ የሚያሳየው ሪፖርቱ በተለይም አሜሪካን ጨምሮ የአውሮፓ ህብረትና የተለያዩ የዓለም አቀፍ ግብረሰናይ ድርጅቶች የሚያደርጉትን እርዳታ የሐሰን ሼክ መንግስት ለኪሱ የሚያውል መሆኑና ለህዝቡ ምንም አይነት ድጋፍ እየተደረገ ያለመሆኑ ጉዳይ ደግሞ ሶማሊያ ባለስልጣናቷን አሳልፋ መስጠት አሊያም እንደ ሀገር ውርደት ልትከናነብ ትችላለች የሚለው የአሜሪካ ማስጠንቀቂያ በእርግጥም የሚናቅ እንዳልሆነ ተንታኞች እያስረዱ ነው። የሐሰን ሼክ መሐሙድ መንግስት ከዚህ ቀደም ፎርብስ መጽሔት የአፍሪካ ባለሀብቶችን ጠቅሶ ባወጣው ሪፖርት እንዳመላከተው የሶማሊያው የአሁኑ የወቅቱ ፕሬዝደንት ሐሰን ሼክ መሐሙድ በአፍሪካ ካሉ ቢሊዮነሮች ተርታ የመመደባቸውም ጉዳይ ከዚሁ በሶማሊያ ከሚፈጸመው ከፍተኛ የምዝበራና የሙስና ቅሌት ወንጀል ጋር የሚያያዝ ስለመሆኑም ተመላክቷል። ከዚህ ቀደም ይህንኑ ጉዳይ በሚመለከት የወጡ መረጃዎች እንዳመላከቱትም የፕሬዝደንት ሐሰን ሼክ መሐሙድ መንግስት ከፍተኛ የሚባል የሙስና ወንጀል እንደሚፈጽም በዝርዝር የወጡ ቴክኒካዊና ሌሎች መረጃዎች ማመላከታቸውን ልብ ይለዋል። ይህም ደግሞ በሶማሊያ አሁን ድረስ የቀጠለው የሙስና ወንጀልና የተለያዩ ብልሹ አሰራሮች የመስፋፋታቸው ጉዳይ በአንድ በኩል እንደ አልሸባብና አልቃይዳ ላሉ ዓለም አቀፍ የሽብር ቡድኖች የበለጠ በቀጠናው ይዞታቸውን እንዲያስፋፉ ዕድል ሲፈጥር፣ በሌላ በኩል ደግሞ የማዕከላዊ መንግስቱን አቅሙን በእጅጉ በማሳነስ የህዝቡን ቁጣ እየጨመረ ስለመምጣቱም የወጣው መረጃ አመላክቷል። ይህ ሁኔታ ለሶማሊያ ብቻ ሳይሆን በቀጣይ ለምስራቅ አፍሪካ ቀጠናም በእጅጉ የጸጥታ ስጋትን እንደሚፈጥር የሚያሳዩ ትንተናዎችን የሚሰጡ የጂኦፖለቲክስና የቀጠናው ጉዳይን የሚተነትኑ ምሁራን እንደሚያስረዱት ደግሞ ሶማሊያ አሁን ባለችበት ሁኔታ የምትቀጥል ከሆነ ከዚህ ቀደም እንደነበረው ሁኔታ የምስራቅ አፍሪካ ቀጠናን የጸጥታ ሁኔታ በእጅጉ የሚያውክ ክስተት ከወደ ሶማሊያ ሊቀሰቀስ እንደሚችል ከወዲሁ አመላክተዋል ተብሏል። ይህ ጉዳይ ደግሞ በዋናነት በቀጠናው አሁንም ድረስ በሽብርተኝነትና በተለያዩ ከሽብርተኝነት ጋር በተያያዙ ወንጀሎች እየተፈተኑ ላሉት ኢትዮጵያና ኬንያ በቀላሉ የማይታለፍ ቀይ መስመር እንደሆነ በማመላከት አሁንም ቢሆን ኢትዮጵያና ኬንያ ሶማሊያ ውስጥ ያላቸውን ይዞታ በደንብ ማጠናከር እንዳለባቸውም ተመላክቷል። ይህ ደግሞ በዋናነት ከሶማሊያ አልፎ ቀጠናውን ሊያውክ ከሚችል የሽብርተኝነት እንቅስቃሴና የተለያዩ የሽብርተኝነት ጥቃቶች ከመከላከልም ባለፈ በቅርቡ በሶማሊያ የኢትዮጵያና የሶማሌላንድ ግንኙነትን መሰረት በማድረግ ይህንን በሶማሊያና በኢትዮጵያ ማዕከላዊ መንግስታት መካከል የተፈጠረውን ከዚህ ቀደም ተፈጥሮ የነበረውን ቁርሾ መሰረት በማድረግ ጦሯን ወደ ሶማሊያ ለማዝመት እግሯን ሶማሊያ ያስገባችው ግብፅ ጉዳዩን ለራሷ እንደ ዕድል ልትጠቀምበት የምትችልበት ዕድል ሰፊ ስለሆነ የኢትዮጵያ መንግስትም ሆነ የኬንያ መንግስት በሶማሊያ ያላቸውን ተጽዕኖ የበለጠ ሊያጠናክሩ የሚገባ እንደሆነም ተንታኞች እያመላከቱ እንደሆነ የወጡ መረጃዎች አመላክተዋል። በሌላ በኩል በሶማሊያ አሁን ላይ በተለያዩ አካባቢዎች የሚፈጸሙ የታጣቂ ትንኮሳዎችና እንደዚሁም ከሙስናና ከሌሎች ምዝበራ ጋር የተያያዙ ወንጀሎች ሀገሪቱን በተለይም ህዝቡን ክፉኛ ወደ ቀውስ እየከተቱት መሆኑ የሐሰን ሼክ መንግስትን በከፍተኛ ሁኔታ በዓለም አቀፍ ደረጃ እንዲወገዝና ጥያቄ ውስጥ እንዲወድቅ ስለማድረጉም ይህው የወጣው ሪፖርት አመላክቷል ተብሏል። በዚህም ምክንያት ከሞቃዲሾ የተሰማውን ጉድ ተከትሎ የዓለም የምግብ ፕሮግራም በአሜሪካ የሚደረግለትን ድጋፍ ጨምሮ የተባበሩት መንግስታት ድርጅትና የአውሮፓ ህብረት ለሶማሊያ የሚያደርጉትን ድንገተኛ ድጋፍን ጨምሮ ሌሎች የተለያዩ ከዚህ ቀደም በቋሚነት ለሶማሊያ መንግስትና ህዝብ ሲደረጉ የነበሩ ድጋፎችን ሊያቋርጡ እንደሚችሉ ከወዲሁ አስጠንቅቋል ተብሏል። በዚህ ረገድ የአሜሪካ መንግስትን የቀደመው እንደሌለ በማመላከትም የአሜሪካ መንግስት ትላንትናና ከትላንት በስቲያ የወጣውን 76 ሜትሪክ ቶን የሚጠጋ የእርዳታ ምግብ ተዘርፏል፣ ይህም የሆነው በሶማሊያ ማዕከላዊ መንግስት ባለስልጣናት የሆነው የሚለውን ሪፖርት ተከትሎ በሶማሊያ የሚያደርገውን የተለያዩ ድጋፎችን ሊያቋርጥ እንደሚችል ያስጠነቀቀ ሲሆን በሌላ በኩል በሶማሊያ ባለስልጣናትም ላይ የጉዞ እግድን ጨምሮ የተለያዩ እርምጃዎችን ሊወስድ እንደሚችልም አመላክቷል ተብሏል። የትራምፕ አስተዳደር ዜሮ ቶሎራንስ ፖሊሲ በሚል
በሶማሊያ ላይ አሁን ላይ የያዘውን አቋም ባመላከተበት መግለጫውና ባወጣው ሪፖርት እንዳመላከተው በሶማሊያ አሁን ላይ እየተስፋፋ የመጣውን ከፍተኛ የሚባልና የሕዝቡን የኑሮ ደረጃ በማዳከም አገሪቱን ወደ ቀውስ እየወሰደ ያለውን የሙስና ወንጀል መከላከል ቀዳሚ ተግባሩ እንደሆነ በማመላከት ይህንንም ተግባር በመጀመሪያ በሶማሊያ ባለስልጣናት ላይ በሚወስደው ጥብቅ በሆነ እርምጃ እንደሚጀምር አመላክቷልም ተብሏል። ይህ ለፕሬዝዳንት ሐሰን ሼክ መሐሙድ መንግስት ከፍተኛ የሆነ ስጋትን የፈጠረና ትልቅ ውድቀትን የሚያመጣ እርምጃ ነው የተባለ ሲሆን ሐሰን ሼክ መሐሙድ በቅርቡ ወደ አሜሪካ ልዑክ ቡድናቸው ሊልኩ አሊያም ራሳቸው ወደ አሜሪካ በማቅናት ከፕሬዝዳንት ዶናልድ ትራምፕ አስተዳደር አመራሮች ጋር በይፋ ሊወያዩ የሚችሉበት ዕድል እንዳለም እየተመላከተ ስለመሆኑ የሚዲያ አውታሮች ያሰራጯቸው ዘገባዎች አመላክቷል። በሌላ በኩል በሶማሊያ ይህንን የሙስናና የተለያዩ ቀውሶችን መሰረት በማድረግ ይዞታውን እያስፋፋ የመጣው አልሸባብና የተለያዩ በዓለም አቀፍ ደረጃ የሚንቀሳቀሱ እንደ አይኤስአይስና አልቃይዳ ያሉ የሽብር ቡድኖች አሁን የሚያደርጉት ተግባር ከሐሰን ሼክ መንግስት በተቃራኒ የመሆኑ ጉዳይ ደግሞ አገሪቱን የበለጠ ወደ ውድቀት እየዳረጋት ስለሆነ ይህ ጉዳይ በጊዜ እልባት የማይሰጠው ከሆነ ሶማሊያን ጨምሮ በቀጠናው ከፍተኛ የሽብር ጥቃት ሊፈጽሙ የሚችሉ ኃይሎች ተደራጅተው ቀጠናውን ወዳልተለመደና ወዳልተጠበቀ ከፍተኛ የጸጥታ ቀውስ ውስጥ ሊከቱት ስለሚችል ኢትዮጵያን ጨምሮ በቀጠናው ያሉ እንደ ኬንያና በሶማሊያ ያለው ሁኔታ የሚያሳስባቸው ቀጠናውን የሚዘውሩ አገራት እጃቸውን እንዲያስገቡና በነገሩ ላይ አሁናዊ የሆነ ፈጣን እርምጃን እንዲወስዱ ሲሉ አንድ ስማቸው እንዲገለጽ ያልፈለጉ የሶማሊያ ተቆርቋሪ የሆኑ ባለስልጣን መናገራቸውን መረጃው አመላክቷል። በሌላ ዜና የተባበሩት አረብ ኤምሬቶች የውጭ ጉዳይ ሚኒስትር ዴታ ሼክ ሻክቡት ቢን ናህያን አልናህያን ከውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር መነጋገራቸው ተሰምቷል። በዚህም ኢትዮጵያና የተባበሩት አረብ ኤምሬቶች አንዳቸው ለሌላኛቸው ሰላምና ደህንነት እንዲሁም የግዛት አንድነትን ለማስጠበቅ ያላቸውን ስትራቴጂክ አጋርነት በድጋሚ ማረጋገጣቸውም ተገልጿል። የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በጋራ ባወጡት መግለጫም ቀጠናዊ መረጋጋትን አደጋ ላይ የሚጥሉ ተግዳሮቶችን ለመፍታት ያላቸውን ቁርጠኝነትን መግለጻቸውን የወጣው መረጃ አመላክቷል። ሚኒስቴር መስሪያ ቤቶቹ ማክሰኞ ታህሳስ 28 2018 የጋራ መግለጫውን ያወጡ ሲሆን የተባበሩት አረብ ኤምሬቶች የውጭ ጉዳይ ሚኒስትር ዴታ ሼክ ሻክቡት ቢን ናህያን አልናህያን በኢትዮጵያ ያደረጉትን የሥራ ጉብኝት ተከትሎ የአቡዳቢ ሚኒስትር ዴታ ከውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር ተገናኝተው ቀጠናዊ ሰላምና ደህንነት ላይ የሁለቱ ሀገራት ያላቸውን የጋራ ፍላጎት በተመለከተ ምልከታቸውን መለዋወጣቸውንም መረጃው አመላክቷል። ምሽት ላይ የወጡ የጋራ መግለጫዎችም ይህንኑ የሰላምና ደህንነት ጉዳይ ማንሳታቸው የተገለጸ ሲሆን ሁለቱም ወገኖች አንዳቸው የሌላኛቸውን ሰላምና ደህንነት፣ የግዛት አንድነትና ኢኮኖሚያዊ ፍላጎቶችን ለመደገፍና ለማስተዋወቅ ያላቸውን ሁለንተናዊና ስትራቴጂካዊ አጋርነት በድጋሚ ማረጋገጣቸውን ከመግለጫው መረዳት ስለመቻሉ ተገልጿል። በዚህም ኢትዮጵያ አሁን ላይ እያጋጠማት ያለውን የውስጥ የጸጥታ ችግርን ጨምሮ በቀጠናው አሁን ላይ በኤርትራም ሆነ በሱዳን ብሎም በኢትዮጵያ ታሪካዊ ጠላት በምትባለው በግብፅ አማካኝነት ኢትዮጵያ ላይ ሊቃጣ የሚችል ማንኛውንም ጥቃት እስከ መመከት የደረሰና በሌሎች ቀጠናዊና ዓለም አቀፋዊ የጸጥታና የደህንነት ብሎም ከሽብርተኝነትና ከሌሎች ከባህር ላይ ንግድና እንደዚሁም ከውጭ ገቢ ብሎም በዓለም አቀፍ ደረጃ አሁን ላይ እያደገ የመጣውን የሽብርተኝነት እንቅስቃሴን መከላከል በሚያስችሉ ጉዳዮች ረገድ ዙሪያ ሁለቱ አገራት በጥምረት ተጠናክሮ የሚቀጥል አቅጣጫን በማስቀመጥ ደህንነትና ሰላማቸውን ለማስጠበቅ ብሎም የግዛት አንድነታቸውን ለማስከበርና ለማስጠበቅ በትብብር እንደሚሰሩ ማስታወቃቸውን የወጡ መረጃዎች አመላክተዋል ተብሏል። ውድ አድማጭ ተመልካቾች ለአሁኑ ያዘጋጀንላችሁ የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን እስካሁን የተከታተላችሁትን ይመስል ነበር። ስለተከታተላችሁን በማመስገንና ያማረ ቀን እንዲሆንላችሁ በመመኘት ለዛሬ በዚሁ ተሰናበትን። በቀጣይ በሌሎች ርዕሰ ጉዳዮች ዳግም እስክንመለስ ቸር ሰንብቱልን። ሰላም።